እዚህ ናይኮል ሰለስተ ተገዳዳሪ መብራቶም እንኳን ደህና መጻኸይና ለና አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው 100% ፒሪድ ስለዚህ በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ በሱዳን የሚገኘውና አርሚ ሰባ የሚባለው ጦር ነው ገዳሪፍና ሸረሪና የሚገኘው ጦር እስከ አፍንጫው ታጥቋል መጨረሻው ምን ይሆን ትኩረታችን ነው እንደዚሁም ፊልድ ማርሻል ብርሃኑ ጁላ በሰሜን እዝ ላይ የተፈጸመው ጥቃት አንገት የሚያስደፋ ታሪክ ነው ሲሉ በእንባ ታጅበው ተናግረዋል ዝርዝሩን ይዘናል ይህ ደግሞ ጀነራል ባጫ ደበሌ ለኤርትራ መንግስት ያስተላለፉት ማስጠንቀቂያ ነው እንመለከተዋለን ከዚህ ውጪ በኦሮሚያ ክልል አሁንም የመንግስት ሹመኞች እየተገደሉ ነው ተብሏል ሌሎችም ጉዳዮች ተካተዋል አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት ናችሁ የሰዓቱ የመረጃ ተነቀራችን በእለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳሰሳል በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦችን እንደሚከተለው በዝርዝር እንመለከታለን አብራችሁን ቆዩ ወደ ቀዳሚው ጉዳያችን እናምራችሁ ይህ በሱዳን የሚገኘውና አርሚ ሰባ የሚባለው ጦር ነው ገዳሪፍና ሸረሪና የሚገኘው ጦር እስከ አፍንጫው ታጥቋል ህወሓት በሱዳን በኩል ሸረሪና አካባቢ ወልቃይት ጠገዴ ሊወር የሚችል ሰራዊት እያሰለጠነ መሆኑም በይፋ ወጥቷል በዚህ ስልጠና የኤርትራ ኃይሎች እጅ ከፍተኛ ነው ተብሏል ከዚህ ውጪ የሱዳን ብሔራዊ ጦር እነዚህን ሰልጣኞች በመደገፍ ሎጂስቲክስ በማቅረብና በማደራጀት ጭምር የጎላ ሚና ይጫወታል የህወሓት ኃይል አርሚ ሰባ የሚል ስያሜ የተሰጠው ሲሆን ከ4 ዓመታት በላይ በሱዳን ወታደራዊ እንቅስቃሴ እያደረገ ይገኛል ይህ ኃይል ቀደም ሲል የተደራጀው በማይካድራ ጥቃት ፈጽሞ ወደ ሱዳን ተሻገረ በሚል የሚነገርለት የሳምሪ ቡድን አባላት አማካኝነት ነበር ከጥቂት ወራት በኋላ ግን በመከላከያ ሰራዊቱ ውስጥ የሰላም ማስከበር ዘመቻ አባል የነበሩ የትግራይ ተወላጅ ወታደሮች እንደተቀላቀሉትና ኃይሉ እንደተጠናከረ ይነገራል ቡድኑን በማሰልጠንና በማስታጠቅ ቁጥር 1 ሚና አላቸው የሚባሉት ጀነራል ፍስሐ ማንጁስ እንደሆኑ ይነገራል ጀነራሉ ከወደ ሱዳን ወልቃይትን ለማስከፈት በሚል በህወሓት ዘንድ ተስፋ ተጥሎበት የነበረውን ይህንን ኃይል በከፍተኛ ደረጃ እንዳሰለጠኑት ነው የሚነገረው በተደጋጋሚ ጊዜም በወልቃይት በኩል ከወደ ሱዳን ሰብሮ ለመግባት ሙከራ አድርጎ የነበረው ይህ ኃይል ሳይሳካለት ቀርቶ ሱዳን ውስጥ ይገኛል በኋላም በሱዳኖቹ ጀነራሎች ጦርነት ከጀነራል አልቡርሃን ጋር በመወገን እንደተዋጋና ካርቱምን በማስለቀቅ ዘመቻ ከኤርትራ ኃይሎች ጋር እንደተሳተፈም ነው የሚሰማው የአርሚ ሰባ ኃይሎች በቅጥረኝነት ዶላር እየተከፈላቸው በውጊያው እንደተሳተፉ ለሀገር ውስጥ መገናኛ ብዙሃን ቃለመጠይቅ ያደረጉት የትግራይ ተወላጅ ጀነራል መኮንንና ፖለቲከኛው ተናግረው ነበር ጀነራል ዮሐንስ ገብረ መስቀልና አቶ ክብሮም በረሃ የትግራይ ተወላጆችን በቅጥረኝነት ያዋጉ ዶላር እየሰበሰቡ ነው በሚል መናገራቸው ይታወሳል ሰሞኑን አነጋጋሪ ቃለምልልስ አድርገው የነበሩት ሌተናንት ጀነራል ጻድቃን ገብረትንሳይ ህወሓት በኤርትራና ሱዳን በኩል የጦር መሳሪያዎችን እያስገባ ነው በግልጽ ጦርነት ለመጀመር እንቅስቃሴ ውስጥ ናቸው ሲሉ መናገራቸው ይታወሳል ጻድቃን ጽምዶ የሚባለው ጥምረት በዋናነት ህወሓትና ኤርትራ የጀመሩት ሲሆን የመጀመሪያው ዓላማቸው በወልቃይት በኩል የሱዳንን ድንበር ማስከፈት ነው ያሉ ሲሆን ምዕራብ ትግራይን እናስመልስ በሚል ህዝቡን የሚኮረኩር አጀንዳ እየቀሰቀሱ ነው በማለትም ነበር የጠቆሙት ከዚያም በሱዳን የሚገኘውንና ራሱን አርሚ ሰባ ብሎ የሚጠራውን ኃይል በትግራይ ከሚገኘው ታጣቂ ቡድን ጋር ማቀላቀል እንዳቀዱም ከዚህ ቀደም ተነግሮ ነበር ለዚህ ደግሞ ከህወሓት ጀነራል መኮንኖች አንዱም ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ አስመራና ፖርት ሱዳን ለሁለት ወራት ቆይተው ተመልሰዋል ተብሏል ይህ ኃይል ከሰሞኑ በወልቃይት ጠገዴ ሰቲት ሁመራ በረከት በተባለ ቦታ በፈጸሙት ጥቃት ገበሬዎችንና የእርሻ ጠባቂዎችን ገድለው ማሳው ደግሞ መሄዳቸው ተነግሯል ይህንን ጥቃት ተከትሎ ኢትዮጵያ በውጭ ጉዳይ ሚኒስቴር በኩል ለተባበሩት መንግስታት ድርጅት ክስ ማቅረቧ የሚታወስ ነው በሰሜን እዝ ላይ የተፈጸመው ጥቃት አንገት የሚያስደፋ ታሪክ ነው ብለዋል ፊልድ ማርሻል ብርሃኑ ጁላ ከጥቅምት 24 በላይ የደነገጥኩበት ያዘንኩበት አንገት የደፋሁበት ቀን የለም ሲሉ ነው ፊልድ ማርሻል ብርሃኑ ጁላ የተናገሩት በሰሜን እዝ ላይ የተፈጸመው ጥቃት ሁላችንንም አንገት የሚያስደፋ ጥቁር ታሪክ ነው ብለው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል በሀገር መከላከያ ሰራዊት ሰሜን እዝ ላይ ጥቃት የተፈጸመበት 5ኛ ዓመት እንዳይደገም መቼም አንረሳውም በሚል
በሚል መሪ ሐሳብም በትላንትናው ዕለት ታስቦ ውሏል። ፊልድ ማርሻል ብርሃኑ ጁላ በመርሃ ግብሩ ላይ ባስተላለፉት መልእክት መከላከያ ሰራዊትም ሆነ የኢትዮጵያ አርበኞች መስዋዕትነት በመክፈል ሀገር አቆይተዋል ብለዋል። ሀገር በመጠበቅ ሀገር ለማቆየት ከሰሜን እዝ በፊትም ሆነ በኋላ የተከፈሉ መስዋዕትነት መኖራቸውን ገልጸው የሰሜን እዝ መስዋዕትነት ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ ጊዜ የተደረገ መሆኑ ነው ብለዋል። ዕለቱን መቼም ቢሆን አንረሳውም፣ ሁል ጊዜ የምናስታውሰው ነውና የምናከብረውም እንዳይደገም ነው ያሉት ፊልድ ማርሻሉ ዕለቱ በህይወት ዘመኔ በጣም ያዘንኩበት ነው ሲሉም ተናግረዋል። ባዕዳን ቢክዱን የሚጠበቅ ነው፣ ወገን ሲከዳና ሲጨክን ግን አእምሮና ልብ የሚሰብር ነው ሲሉ አክለዋል። ሰሜን እዝ የነበረው ሰራዊት በባድመ በዛላምበሳና በጾረና የትግራይ ህዝብ ምሽግና አጥር በመሆን ከሻቢያ በመጠበቅ ላይ የነበረ ብቻ ሳይሆን ትምህርት ቤትና ጤና ጣቢያ በመገንባት በግብርና ላይ በመሰማራት ትግራይን ሲያለማ እንደነበርም አስታውሰዋል። ነገር ግን በጣም ጥቂት ከሃዲ ቡድን ይህንን ባለውለታ ሰራዊት ያጠቃበት ዕለት ስለሆነ በጣም ያማል ነው ያሉት። ብዙ የካዱን ባዕዳን አሉ፣ የእነርሱን ቀናት አናከብርም ያሉት ፊልድ ማርሻል ብርሃኑ ጁላ ወገን፣ ዜጋ፣ ወዳጅ ምቹ ሁኔታን ጠብቆ አድብቶ የፈጸመው ጥቃት በኢትዮጵያ ታሪክ ውስጥ መጥፎ ጠባሳ ስለሆነ እንዳይደገም ሁሌም እናስበዋለን ብለዋል። ይህ ታሪክ በኢትዮጵያውያን ዘንድ የማይጠፋና የሚመዘገብ አሳፋሪ ሁላችንንም አንገትን የሚያስደፋ ታሪክ ወንድሙ ላይ የጨከነበት ነው ሲሉ አክለዋል። እነዚህ ሰዎች መንግስት አዲስ ነው፣ ደካማ ነው፣ መሬት አልነካም፣ ሰራዊቱ እኛ የገነባነው ነው፣ የጎደለንን ትጥቅ ሰሜን እዝን በመምታት ካሟላን ማንም አቆምንም ብለው ጦርነት እንደጀመሩም ጠቁመዋል። የኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ስለ ፕሪቶሪያው ስምምነትና ከዚያ በኋላ ህወሓት ስላደረጋቸው ጉዳዮች ሲናገሩ ህወሓት ከስምምነቱ በኋላ ያደረጋቸው ትንኮሳዎች፣ እምቢባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ብለዋል። አክሱምን የጦርነት መጎሰሚያ ቦታ አድርጎታል። አክሱም ግን የኢትዮጵያ ታሪክ ነው፣ ይህም ጸረ ህገ መንግስት ነው በማለት ከኤርትራ ጋር ጽምዶ ብሎ የሀገር ድንበር ጥሶ ግንኙነት ማድረጉን ቀጥሏል። ይህ ጸረ ህገ መንግስት ነው ሲሉ ተናግረዋል። በዲዲአር የተበተነ ሰራዊትን በመሰብሰብ በጀትን ያለ ቦታ ማባከን ጸረ ህገ መንግስት ነው ያሉት ፊልድ ማርሻሉ እያደረገ የቆየው የሰራዊት ስልጠናም ጸረ ህገ መንግስት ነው ብለዋል። ኢታማዦር ሹሙ ሲቀጥሉ ተፈናቃዮች አሉ፣ እኔን አዝለው ካልተመለሱ የሚለው አባባል ጸረ ህገ መንግስት ነው ያሉ ሲሆን ወደ አማራ ክልል ለታጣቂዎች መሳሪያ እየላከ ስምሪት መስጠት በተመሳሳይ ወንጀል ነው ሲሉ ሞግተዋል። ቡድኑም ይህን ሁሉ ጥሰት ሲፈጽም ይህ ሁሉ ጉዳት እንደሆነ እናውቃለን ያሉት ፊልድ ማርሻሉ ወደ ጦርነት ያልገባነው ግን ከዚህ የበለጠ ጉዳት እንዳይፈጠር አስበን ነው የሚሉት። ወደ ጦርነት ብንገባ ህወሓት እንደለመደው ወደ ዋሻ ይሸሻል፣ ህዝቡ ግን ይጎዳል ብለን አስበን ነው ሲሉ ተደምጠዋል። ውድ የሸገር ታይምስ ቤተሰቦች ወደ ቀጣዩ መረጃችን እንለፍ። ኢሳያስ ደፍረው ይተኩሱብናል ብዬ አላስብም ብለዋል አምባሳደር ዲና ሙፍቲ። ለመገናኛ ብዙሃን ቅርብ የሆኑትና ቀደም ሲል የውጭ ጉዳይ ሚኒስትር ቃል አቀባይ የነበሩት አምባሳደር ዲና ሙፍቲ የኢትዮ ኤርትራን ሰሞንኛ ጉዳይን በተመለከተ አነጋጋሪ ሐሳቦችን ሲያጋሩ ከርመዋል። ሁለቱን ሀገራት እንዲያሸማግሉም ለአደራዳሪዎች ጥሪ እስከማቅረብ ደርሰውም ነበር። ከሰሞኑ ለአንድ የዩቲዩብ ሚዲያ በሰጡት ቃለ ምልልስ የኤርትራው ፕሬዝዳንት ኢሳያስ ደፍረው ይተኩሱብናል ብዬ አላስብም ሲሉ ተደምጠዋል። አምባሳደር ዲና ሙፍቲ ዲና ኤርትራ ቀድማ በኢትዮጵያ ላይ ተተኩሳለች ብለው ያስባሉ ወይ ተብለው ሲጠየቁ ይህንን መገመት እጅግ በጣም አስቸጋሪ ነው ሲሉ ተደምጠዋል። ጦርነት ለኛ ማለትም ለኢትዮጵያና ኤርትራ አዲስ ካርድ አይደለም ሲሉ የሚናገሩት አምባሳደር ዲና ይህንን ካርታ ከዚህ ቀደም በተደጋጋሚ ተጠቅመናል ነው የሚሉት። እናም ከዚህ ማንም የተጠቀመ የለም ሲሉ ተከራክረዋል። ጦርነት ኢኮኖሚን፣ የሰው ህይወትና አንዴ ከተበላሸ ለዘመናት ሊጠገን የማይችለውን የሀገራትን ገጽታ ቀርጥፎ የሚበላ ነው ሲሉ አክለዋል። የሀገራት ምስል አንዴ ከተበላሸ ዓለም አቀፍ እውቅናን የሚያበላሽ ነው በማለት ቱሪስትን የሚያደርቅ፣ ወዳጅነትን የሚያደርቅ፣ ዲፕሎማሲን የሚያበላሽ፣ በጥቅሉ የሀገርን እድገት በእጅጉ የሚጎዳ ነው ብለዋል። እናም ይህንን ማለትም ኤርትራ ቀድማ በኢትዮጵያ ላይ ተተኩሳለች፣ ጦርነት ሊጀመር ይችላል የሚለውን መገመት ለአንድ ዲፕሎማት አስቸጋሪ ይሆናል ያሉ ሲሆን ግምቱን ለወታደራዊ ተንታኞች መተው የተሻለ አማራጭ ነው ሲሉም ጠቅሰዋል። ሌላኛው መረጃችን ጄኔራል ባጫ ደበሌ አሰብን በጉልበት እንደወሰዳችሁት በጉልበት እንመልሳለን ማለታቸው። በኬንያ ባለሙሉ ስልጣን አምባሳደር የሆኑት ጄኔራሉ ከሰሞኑ በሰጡት ቃለ ምልልስ አሰብ የኛ ናት የምንለው የሀገራችን አንጡራ ሀብት ስለሆነ ነው፣ በሴራና በተንኮል አስመራና አዲስ አበባ ሆናችሁ የወሰዳችሁትን ንብረት ስለሆነ ነው ብለዋል። ጄኔራል ባጫ ሲቀጥሉ በዚያን ጊዜ የሚናገር ሰው አንገቱ ይቆረጣል፣ አማራ ደረቅ ሀቅ ጎሮሮ ይቀዳል እንዲልም
ትውልዱ ይጠብቅ የነበረው መቼ ለማንና እንዴት ልናገር የሚለው ነው ብለዋል። አሁን የተፈጠረው ትውልድ አሰብን ወደ ኢትዮጵያ ለማስመለስ የቆረጠ ነው። ስልጣን ላይ ያለውም ሆነ ሁሉም በዚህ ተግባብቷል በማለት ሆርን ሪቪው ላይ እንዳሰፈሩት ጥያቄው አሰብ እንዴት ይመለስ ነው ሲሉ ሞግተዋል። እንደ ዲፕሎማት ቀዳሚው አማራጫችን በሰላማዊ መንገድና በትብብር ወደቡን መጠቀም ነው የሚሉት ጄኔራል ባጫ ክፉ ከመጣ ግን በጉልበት እንደወሰዳችሁት በጉልበት እንመልሰዋለን ሲሉ ነው ያስጠነቀቁት። ያ ክቡር የሆነው የኤርትራ ህዝብ በአሮጌ ዕቃ የተሞላች ሙዚየም የመሰለች ለዚያውም ሰው የማይጎበኘው ሙዚየም ውስጥ ታግቶ እንዲኖር ተፈርዶበታልን ብለዋል። ሻዕቢያ ከኢትዮጵያ ዳር ድንበር እጅህን አውጣ ያሉት አምባሳደር ባጫ ጽምዶ የተባለውን ከህወሓት ጋር የተፈጠረ ግንኙነትን አቁም፣ ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም፣ ይህ ካልሆነ የጊዜ ጉዳይ ነው፣ ማንም ራሱን ይከላከላል ነው ያሉት። እኛ ስለ አሰብ ስናወራ የኤርትራ ሉዓላዊነት መጣስ ነው የምትሉት፣ እናንተ የሀገራችንን ሉዓላዊነት መቻከበራችሁ በማለት የሰው አፍንጫ እየመቱ አትንካኝ የለም ሲሉ ሞግተዋል። የኢትዮጵያ መንግስት ወደር የሌለው ትዕግስት እያሳየ ይገኛል፣ ተጠቀሙበት፣ ካልሆነ ግን ሻዕቢያ እንዴት እንደምንዋጋ ያውቃል ሲሉ አስጠንቅቀዋል። ወደ ሌሎች ጉዳዮቻችን አመራን። በኦሮሚያ ክልል አሁንም የመንግስት ሹመኞች እየተገደሉ ነው ተብሏል። በኦሮሚያ ክልል ሰሜን ሸዋ ዞን የአያ ጉለሌ ወረዳ የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ ክንፉ ነጋሹን ጨምሮ 4 የቀበሌ አመራሮች አሊዴራ በተባለ ቀበሌ ቅዳሜ ዕለት በኦሮሞ ነጻነት ሰራዊት ታጣቂዎች ጥቃት እንደተገደሉም ዋዜማ ዘግቧል። በጥቃቱ ለጊዜው ቁጥራቸው ያልታወቀ በርካታ የመከላከያ የፖሊስና የሚሊሻ አባላት ጭምር እንደተገደሉ ምንጮች ነገሩኝ ሲል ዘገባው አክሏል። ታጣቂዎቹም 3 የቀበሌ አመራሮችን አፍነው መውሰዳቸውንም ዘገባው ገልጿል። ታጣቂዎቹ ከምን ጊዜውም በበለጠ ቁጥራቸው ከፍተኛ ነበር ተብሏል። በጦርነት ጉዳት የደረሰበት የአዋሽ ወልዲያ ሐራ ገበያ የምድር ባቡር መስመር ዝርጋታ ስራ በያዝነው ዓመት ይጀመራል ተባለ። በሰሜኑ ጦርነት በዝርፊያና በመሬት መንቀጥቀጥ ምክንያት ከፍተኛ ጉዳት እንደደረሰበት የተገለጸውና 375 ኪሎ ሜትር ርዝመት ያለው የአዋሽ ወልዲያ ሐራ ገበያ የምድር ባቡር መስመር የጥገና ስራ በተያዘው በጀት ዓመት እንደሚከናወን የኢትዮጵያ ምድር ባቡር ኮርፖሬሽን አስታውቋል። ኢትዮጵያን ከጅቡቲ ወደብ ጋር ለማገናኘት ታስቦ ከ10 ዓመታት በፊት በ1.7 ቢሊዮን ዶላር በጀት ወደ ስራ የገባው የምድር ባቡር መስመር ግንባታ በጦርነቱ ከመጎዳቱ በፊት በግንባታ ሂደት ላይ እንደነበረ የኮርፖሬሽኑ ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው አስታውሰዋል። አክለውም ከመጠናቀቁ በፊት የተቋረጠውን የባቡር ሀዲድ የግንባታ ሂደት ለማስቀጠል እንዲቻል አስፈላጊ የቅድመ ግንባታ ጥናት ስራዎች ተከናውነዋል። ስለዚህም በ2018 በጀት ዓመት የተቋረጠ ስራቸው ዳግም ከሚጀመር ግዙፍ ፕሮጀክት መካከል አንዱ ነው ሲሉ መናገራቸውን አሃዱ ዘግቧል። ስራ አስፈጻሚዋ ወደ ጥገናና ግንባታ ስራ የምንገባበትን ሁኔታ አመቻችተናል ይበሉ እንጂ የፕሮጀክቱ ዳግም ግንባታ የሚጀመርበትን ትክክለኛ ቀን የተመደበለትን በጀትና የውድመቱን መጠን አልጠቀሱም። ሌላኛው መረጃችን የፌደራል መንግስትና ህወሓት ችግር የትግራይን ህዝብ እየጎዳ በመሆኑ መቆም አለበት ሲሉ በክልሉ የሚገኙ የፖለቲካ ፓርቲዎች ጠይቀዋል። በፌደራል መንግስቱና በምርጫ ቦርድ ህጋዊ ሰውነቱ በተሰረዘው ህወሓት መካከል ያልተፈታው ችግር የትግራይ ህዝብን በተለያየ መንገዶች እየጎዳ በመሆኑ መቆም አለበት ሲሉ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ጠይቀዋል። የፕሪቶሪያው የሰላም ስምምነት ተፈጻሚ ያለመሆኑን በተመለከተ የፌደራል መንግስት ህወሓትን ተጠያቂ ሲያደርግ፣ ህወሓት በበኩሉም የፌደራል መንግስቱን ተጠያቂ ያደርጋል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ የፕሪቶሪያ ስምምነት አካል የሆነው ትጥቅን ማስፈታትን ጨምሮ የተደረሱ ስምምነቶች አለመፈጸማቸውን አንስተው በክልሉ ዳግም ጦርነት አያስፈልግም ማለታቸው ይታወሳል። በፕሪቶሪያ የተደረሱ ስምምነቶች ተፈጻሚ ካልሆኑ በክልሉ ዘላቂ ሰላምን ማምጣት አይቻልም በማለት ስንወተውት ቆይተናል የሚሉት የውድብ ናጽነት ትግራይ ፓርቲ ሊቀመንበር ዶክተር ደጀን መዝገቡ ናቸው። ሊቀመንበሩም ሁለቱም አካላት ለራሳቸው ፍላጎት እንጂ የህዝቡን ችግር ለመፍታት የሚያደርጉት ጥረት ባለመኖሩ በተለይም ተፈናቃዮች ችግር ላይ መሆናቸውን ገልጸዋል። በዚህም ዋናው የተፈናቃዮችና የህዝቡ ጉዳይ ተረስቶ ስምምነቱ በማን መካከል ተደረገ የሚለው ትኩረት ተደርጎበታል ብለዋል። የትግራይን ህዝብ ከህወሓት ነጥሎ ማየት ያስፈልጋል ያሉም ሲሆን ስለሆነም ችግር ውስጥ የሚገኘውን ህዝብ ለመታደግ እርስ በርሳቸው መካሰሳቸውን በማቆም ፖለቲካዊ ችግሮቻቸውን መፍታት አለባቸው ሲሉ ገልጸዋል። በትግራይ ክልል ያለውን ችግር ለመፍታት የፌደራል መንግስት ህገ መንግስቱና ስርዓቱ በሚፈቅደው መልኩ እንጂ ጣልቃ መግባት የለበትም ያሉት
ደግሞ የሳልሳይ ወያነ ትግራይ የህዝብ ግንኙነት ኃላፊ ብርሃን አጽባህ ናቸው። ህወሓት በክልሉ ካሉ የፖለቲካ ኃይሎች ጋር መወያየትና የፌደራል መንግስት በስምምነቱ መሰረት ኃላፊነቱን መወጣት ከቻለ ህወሓት እንደ ምክንያት የሚያቀርበው ችግር አይኖርም ባይ ናቸው። በፕሪቶሪያ በተደረገው ስምምነት አደራዳሪ ወደ ነበሩ አካላት በመቅረብ ከሁለቱም አካላት ምን ተግባራት ተፈጻሚ ያልተደረጉም የሚለውን በመገምገም ውይይት ማድረግ ይጠበቃል ሲሉም ገልጸዋል። የፌደራል መንግስትም ሆነ የህወሓት ፖለቲካዊ ሽኩቻ ለትግራይ ህዝብ የሚተርፍ በመሆኑ መፍትሄ ሊሰጡት ይገባል ብለዋል። ጠቅላይ ሚኒስትር አብይ ውጊያ ይበቃል፣ ተባብረን ሀገርና አልማ ሲሉ መልእክት ማስተላለፋቸው የሚታወስ ሲሆን መንግስት በትግራይ ክልል ዘላቂ ሰላም ለማምጣት ዝግጁ መሆኑን በማንሳት በትግራይ ክልል ያሉ አካላት ዝግጁ መሆን እንደሚጠበቅባቸው መግለጻቸው አይዘነጋም። ውድ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን አበቃ። በያላችሁበት ሰላም። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።